ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። የጀርመን ቡንደስሊጋን ቻምፒዮን የሚሆነውን ቡድን ከሚያመላክቱ ጨዋታዎች መካከል አንዱ የነበረው ቅዳሜ ዕለት ምሽት 1 ሰዓት ተኩል ተከናውኖ የነበረው በባየር ሙኒክ እና በቦሩሲያ ዶርትሙንድ መካከል በአሊያንዝ አሬና ስታዲየም የተደረገው ጨዋታ ነበር። 2-2 በሆነ ውጤት ተጠናቆ የቡንደስሊጋው መሪ ባየር ሙኒክ ነጥብ ጥሏል። የባየር ሙኒክን 2 ጎሎች ፖርቹጋላዊው የግራ መስመር ተከላካይ ራፋኤል ጉሬሮና እንደዚሁም ጀርመናዊ አጥቂ ሰርጄ ናብሪ ሲያስቆጥሩ የቦሩሲያ ዶርትሙንድን ጎል ደግሞ ጀርመናዊ አጥቂ ማክሲሚሊያን ቢየር እና እንደዚሁ ሌላኛው ጀርመናዊ ማል ተከላካይ ዋልዲማር አንቶን አስቆጥረዋል። ከቅድመ ጨዋታም እንዳነሳሁት የጀርመን ቡንደስሊጋን ቻምፒዮንነት ይወስናሉ ከተባሉት ጨዋታዎች መካከል በ29ኛው ሳምንት ባየር ሙኒክ ከቦሩሲያ ዶርትሙንድ እንደዚሁ ደግሞ በ32ኛው ሳምንት አርቢ ላይፕዚግ ከባየር ሙኒክ የሚያደርጉትና እንደዚሁም ደግሞ በመጨረሻው ሳምንት 33ኛው ሳምንት ላይ ባየር ሌቨርኩሰን ከቦሩሲያ ዶርትሙንድ ጋር የሚያደርጉት ጨዋታ የቡንደስሊጋውን ቻምፒዮን ሊወስኑ የሚችሉ ጨዋታዎች ናቸው ብዬ ነበር። ባየር ሙኒክ ነጥብ ቢጥልም ሆኖም ከዚህ ጨዋታ በፊት ቀደም ብሎ በ6 ነጥብ ልዩነት ባየር ሙኒክን እየተከተለ የነበረው ባየር ሌቨርኩሰን በሜዳው ባይ አሬና ቅዳሜ ዕለት 10 ሰዓት ተኩል ጨዋታውን ከዩኒየን በርሊን ጋር አድርጎ ያለምንም ግብ አቻ መለያየቱ የባየር ሙኒክን ነጥብ መጣል ተጠቅሞ ከሙኒክ ጋር ያለውን የነጥብ ልዩነት ወደ 4 ነጥብ የሚያጠብበትን እድል አምክኗል። ይሄ ደግሞ ለቡንደስሊጋው ቻምፒዮንነት ከሙኒክ ጋር የሚያደርገውን ፉክክር መጥፎ ጥላ ያጠላበት ነው። አምና ቡንደስሊጋውንና የዴፊ ፖካል አሸናፊ ነበር። ያምናውን የቡንደስሊጋ ክብር ለማስጠበቅ የጣለው ነጥብ ዋጋ ያስከፍለዋል። ፍሎሪያን ዊርትዝ ከጉዳት ተመልሶ በጨዋታው ላይ ቢጫወትም ጎል አላስቆጠረም። የሻቢ አሎንሶ ባየር ሌቨርኩሰን ከ20 ቀናት በፊት በጀርመን ካፕ ግማሽ ፍጻሜ በአርሜኒያ ቤልፊልድ ተሸንፎ ነበር። በቅዳሜው ጨዋታ ተቀናጅቶ ሲከላከል በነበረው ዩኒየን በርሊን ምክንያት ጎሎችን ሲያስቆጥር ወጥቷል። ሻቢ አሎንሶ ስለ ጨዋታው ሲገልጽ በበቂ ሁኔታ አልተጫወትንም፣ ጉልበታችንን አተን ነበር፣ በተለይ በሜዳው 16-50 ወይም ላወር ሰርድ የምንለው ስፍራ ላይ ጥሩ አልነበርንም ሲል ገልጿል። ምንም የጎል እድል አልፈጠርንም፣ ቡንደስሊጋው ስላላለቀ ግን አሁንም የምንችለውን እንጥራለን ሲል ተናግሯል። አምና ባየር ሌቨርኩሰን ባለቀ ሰዓት ጎል በማስቆጠር ያሸንፍ ወይም ደግሞ አቻ ይወጣ ነበር። ይሄ መለያው ነበር። በቅዳሜው ጨዋታ ላይም ጆናታን ታህ በጭማሪ ሰዓት ያገኘውን የጎል እድል ሳይጠቀምበት ቀርቷል። ይህን ጎል አስቆጥሮ ቢሆን ኖሮ ባየር ሌቨርኩሰን አሸንፎ ነጥቡን ከባየር ሙኒክ ጋር የሚያጠብበት እድል ይፈጠር ነበረ። በቀጣይ እንግዲህ የጀርመን ቡንደስሊጋ በተለይም ደግሞ በ32ኛው እና በ33ኛው ሳምንት በመጨረሻዎቹ 2 ሳምንት ያሉት ጨዋታዎች ተጠባቂ ናቸው። የእነሱንም ውጤቶች በቀጣይ በሃሚንግ ስፖርት የምናደርሳችሁን የሚሆነው። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።